አንዳንድ ጥያቄዎች አሉኝ እና ኦኬ፣ ከዛ በኋላ ይዛሉ። ኦኬ፣ ችግር የለውም። በቃ ጥያቄሽን ጠይቂና እሱን ትይላል ማለት ዴቭ። ቪዲዮን አንዴ ዝጋው ከይቅርታ ጋር እናቋርጥ። እሺ፣ ቀጥይ። ጥያቄሽን አቅርቢ። ጥያቄ ራእይ ላይ ያሉ ስለ ሙሽራ ምናምን የሚያወራበት ፓርት አለ ስለ ኢየሱስ እና እሱ ላይ ማለት ኢየሱስ ክርስቶስን ያመነ እና ሙሽራው ይመጣል ምናምን የሚለውን እንዴት ነው? እኔ አሁን እሱ በጣም ግራ ስለገባኝ ነው። ራዕየ ዮሐንስ ያው ሙሽራ እና ሙሽሪት የሚለው ፊገራቲቭ ነው አይደለ? ቃል በቃል የሚወሰን ነገር አይደለም። ልክ ባልና ሚስቶች ቃል ኪዳን እንዳላቸው ሁሉ የክርስቶስ ሐዋርያቶችን እና ተከታዮቻቸው ከኢየሱስ ጋር ቃል ኪዳን ገብተው ነበረ። ልክ ኤርምያስ 31 ላይ ከይሁዳ እና ከእስራኤል ቤት ጋር አዲስ ቃል ኪዳን የመገባበት ወራት ይመጣል። ከግብፅ ሀገር በወጡበት ጊዜ እንደገባሁት ኪዳን አይደለምና አለ። ጥንት ሙሴ በመጣበት ሰዓት ላይ በምድረ በዳ እያሉ የገባው ቃል ኪዳን አለ። አሁን ደግሞ በሙሴ በኩል እንደገባ ሁሉ አዲስ ኪዳን ላይ ደግሞ በክርስቶስ ኢየሱስ አማካኝነት ከ12 ሐዋርያት ጋር የገባው ቃል ኪዳን አለ። ያ ቃል ኪዳን ልክ ባልና ሚስት ቃል ኪዳን እንደሚያደርጉ ልክ ሚስት ለሌላ አካል እንደማትሆን ለባሏ ብቻ እንደምትሆን ሁሉ የኢየሱስም ተከታዮች ሆኑ እነዛ ሰዎች ባልና ሚስት በሚል ምሳሌ አነጋገሮች ይጠቀማል ማለት ነው። ራዕየ ዮሐንስ ማለት ነው። ከዛ አንጻር ነው ባልና ሚስት የሚለው ነገር ወይም ደግሞ ሙሽራና ሙሽራይቱ የሚለው ምሳሌ አነጋገር ነው። ቃል በቃል የሚወሰን ነገር አይደለም። ሶሊድ አይደለም። እማራዊ ሳይሆን ፍካራዊ ነው። እዚህ ላይ እና ደግሞ በእኔ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዲጠፋ አይደለም ምናምን የሚለው ከምን አንጻር ነው ከእሱ ጋር እምነት የሚለው? አዎ ኢየሱስ ነብይ መሆኑ መልእክተኛ መሆኑ ማመንና መቀበል ነው። ለምሳሌ ማለት ነው እመኑ የሚለው ነገር ያለው እንደዛ ነው። እመኑ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከውን ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት አለ። አንድ ሰው የዘላለም ሕይወት ለማግኘት ከተፈለገ በላኪውና በተላኪው ማመን አለበት። ላኪው አንድ አምላክ ነው። ዮሐንስ ወንጌል 8:40 ላይ ከአንድ አምላክ እየሰማ ነበር ኢየሱስ ያስተላልፍ የነበረው። የሚያስተላልፈው ደግሞ ሰው ነው። ያ ሰው ኦንቶሎጂካሊ ሰው ቢሆንም መሲህም ነው፣ መልእክተኛምም ነው፣ ነብይም ነው። ስለዚህ በነብይነቱ በመልእክተኛነቱ አምኖ አንድ ሰው የዘላለም ሕይወት ያገኛል ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አምላክ አንድያ ልጁን እስኪሰጥ ድረስ ዓለም እንዲወደዋልና ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ አላከውምና ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በልዑል እግዚአብሔር ስም ስላላመነ አሁን ተፈርዷል። ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማ ስለመረጡ ፍርዱ ይህ ነው እያለ ይናገራል ማለት። ስለዚህ በመሲህነቱ በነቢይነቱ መኑ ነው። ዮሐንስ ወንጌል 14:1 ላይ እንደዛ ነው። በእግዚአብሔር መኑ በእኔም ደግሞ መኑ አለ። እግዚአብሔር አንድ አምላክ እንደሆነ እሱ ደግሞ መልእክተኛ እንደሆነ መኑ ነው። ስለዚህ በእሱ የሚያምን የዘላለም ሕይወት አለው ማለት ነው። ጀነት ያስገባል ማለት ነው ማመኑ። ይህንን የሚያሳየው። እሺ፣ አመሰግናለሁ። በቃ ምን ያስፈልጋሉ? ኦኬ፣ ሌላ እስልምና ላይ ጥያቄ አለሽ? ለምሳሌ ለምንድን ነው ወደ እስልምና እንድትመጪ የቻልሽበት ምክንያት ምንድን ነው? ከክርስትና ደግሞ መውጣት የፈለግሽበት ምክንያት ምንድን ነው? ሁለቱን ተርኒንግ ፖይንቶች ውስጥ ባጭሩ ንገሪኝ። ያው መጀመሪያ በነ ሙሴ በነ አብርሃም ዘመን ምናምን አንድ አምላክ ብቻ ነው የሚያመልኩት። ሁለተኛ ደግሞ ያው እስልምና የሚለው ትርጉም ራሱ ለአንድ አምላክ መገዛት ስለሆነ እንደዛ ነው። እና ከኢየሱስ ክርስቶስ በፊት የነበሩ በሙሉ ያው አንድ አምላክ ነው የሚያመልኩት። አሁን ይችን ሁለቱን ጥያቄ ጠየኩክ፣ ለዛ ነው ጥያቄ ስለፈጠረብኝ ነው። እንግዳ አምላክ አልመጣም። ዘዳግም ምዕራፍ 13 ቁጥር 7 ላይ እንደዛ ነው። እናንተም አባቶችም የማያውቁትን አምላክ እንዳታመልክን የሚለው ጥንት የነበረው አምላክ አንድ አምላክ እየተባለ ተምሮ ልክ አዲስ ኪዳን ላይ ሲደርስ ኢየሱስ ሲመጣ ስላሴ የሚባል አንድም ሶስት የሚባል አምላክ አልመጣም። ኢየሱስም አላስተማረም። ኢየሱስ ባይሆን አንድ ብሎ ነው። ኢየሱስም ሐዋርያትም አንድ አምላክ አለው ብሎ ነው ያስተማሩት። ከአንድ አምላክ ውጭ አምላክ አለ ብሎ አላስተማሩም። አንድም ሶስትም ዛዱ ሰለስቱ ወንዝ ሰለስቱ አሉ። ሴሌሱ በአካላት
ወይ ተዋህዱ በመለኮት ብለው አላስተማሩንም። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። በስም በአካል በግብር ሶስት ነው፣ በመለኮት በአገዛዝ በስልጣን አንድ ነው ብለው አላስተማሩንም። አንድ የምትለዋ ነገር እግዚአብሔር አካባቢ ላይ እንዳለች ሁሉ ብዙ ጊዜ ሶስት ነው ግን የምትለው የለችም። ሶስት የምትለው ቃላት የለችም። ስላሴ ሰው በማመኑ የሚድንበት በመካዱ የሚጠፋበት ትምህርት ቢሆን ኖሮ በግልጽና በማያሻማው ነገር መጽሐፉ ላይ ይቀርብ ነበር። አይ ሚስጥር ነው ይላሉ። አሀ ሚስጥር ነው ስላሴ፣ ኦኬ። ኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ሚስጥሩ ለአምላካችን ለእግዚአብሔር ነው ይላል። የተገለጠውን የዚህን የመጽሐፉ ቃል ግን ያዙት ይላል። ዘዳግም 4:35 ላይ በላይ በሰማይ በታች በምድር አምላክ እንደሌለ ለአንተ ተገለጠል ይላል። ስለዚህ አንድ አምላክ ነው ያለው። ይሄ የአንድ አምላክ ትምህርት ነው ያለው ማለት ነው። ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ይላል። ይህን ያዘዝኩን ቃል በልብ ያዘው። ከዛ ኦሪት ዘዳግም ምዕራፍ 4 ቁጥር 2 ላይ ባዘዝኩ ቃል ላይ አትጨምር፣ ባዘዝኩ ቃል ላይ አትቀንሳል። አንድ ነው ካለ በኋላ ከአንድ ላይ ብቀንሽ ስንት ይመጣል? ከአንድ ላይ ሲቀንሽ ምንድን ነው? አንድን ስታጠፊያት ምን ትሆናለች? ዜሮ አይሆንም። በቃ የለም የሚሉ ጉዳቸው ፈላ። ከዛ ደግሞ አንድ ላይ ስጨምሪ ደግሞ 2 3 ይሆናል ማለት ነው። ስለዚህ አንድ ነው አለ። ባዘዝኩ ቃል ላይ አትጨምር አትቀንሳል። ያዘዝኩ ቃል ምንድን ነው? እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው የሚለው ነው። ስለዚህ ይሄ ነው ያለው። እንግዲህ እስልምና ስትገቢ ከአላህ በስተቀር በሀቅ የሚመለክ አምላክ የለም። ነቢዩ መሐመድም የእርሱ ባሪያና መልእክተኛ ነው ብለሽ የምታምኘው ነቢዩ መሐመድ ያላ ሰላም በሳቸው ላይ ይሁን፣ ያላ ሰላምና ረድኤት በሳቸው ላይ ይሁን። ኦንቶሎጂካሊ ሰው ናቸው እንደኔ እንዳንቺ። ሜታፊዚካሊ ግን መልእክተኛ ናቸው፣ ነቢይ ናቸው። ቁርአን በሳቸው ላይ ነው የወረደው። እሳቸውን አንለማመንም፣ እሳቸውን ዱዓ አድርገን አንጠራቸውም፣ አይደርሱልንም። እንዳንቺ እንደኔ ሰው ናቸው እሳቸው። በሞትም የተሸነፉ ናቸው። በሞትም የተሸነፉ ናቸው። በሞትም የተሸነፉ ናቸው። ገባሽ? በሞት ማለት ነው። የማይሞተው አንድ አምላክ ብቻ አላህ ብቻ ነው። ካላህ ውጭ በሀቅ የሚመለክ አምላክ የለም። የምናመልከውን አንድ አምላክ ነው። ስለዚህ አሁን ከኔ ጋር የምለውን ተከትለሽ ትያለሽ ማለት ነው። መስለም ከፈለግ ተከተይኝ ነው የምለውን። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሀቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ እንግዲህ ወደ ዲኑል ኢስላም በሻሃደቴን ገብተሻል ማለት ነው። ከዚህ ሰዓት ጀምሮ አንቺ ሙስሊም ነሽ። ላኢላሃ ኢለላህ የሚለውን ገመዱን በእጅሽ ይዘሻል ማለት ነው። አጥብቀሽ መያዝ አለብሽ። ገመዱ ፍትልክ ካለ ያው ከታች ያለው ገደል ነው፣ እሳት ነው ያለው። አምልጠሻል ማለት ነው። አስመልጠናል ማለት ነው። ማሻአላህ ከአፋፉ ማለት ነው። እና ማሻአላህ 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 አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ማሻአላህ እንግዲህ ገስት ላይ ያላችሁ ወንድሞች እናቶች እንኳን ደህና መጣሽ በሏት እህታችንን። ኢንሻአላህ ወደና መጣሽ በሏት። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤቲ አሰላሙ አለይኩም። እስኪ ወአለይኩም ሰላም በይ። እስኪ እንደው እንደምንም የተንተባተብሽ ማሻአላህ አልሐምዱሊላህ 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 الذي انقذك من النار። አላህ ሱብሓነሁ ወተዓላ ከጨለማ ወደ ብርሃን ከክህደት ወደ ተውሂድ አላህ እንትቶሻል። እስልምና ማለት እንግዲህ ከአሁን በኋላ አንቺ ወደ ባህር ነው የባህሩን ጫፍ ነው የነካሽው። የበለጠ ደግሞ በገባሽ ቁጥር ጥያቄዎች ይፈጠሩብሻል። አላህ ጽናቱን ይስጥሽ። በርቺ፣ ጠንክሪ። ያው ከአሁን በኋላ ማለት ነው ኡስታዝም አለ እኛም አለን። የፈለግሽን ጥያቄ ትምህርት ግሩፕ እናስገባሻለን ኢንሻአላህ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥሽ። አላህ እስከዛሬ ድረስ ብዙ ውለታ ውሎልሻል። እስከዛሬ ድረስ ከዋለልሽ ውለታ ትልቁ ውለታ ማለት
እስልምናን መስጠቱ ነው። ነቢ ዓለይሂ ሰላቱ ወሰላም ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን፣ አላህ መልካም ነገርን የሻለ ሰው የሃይማኖትን እውቀት ግንዛቤን ይሰጠዋል ብለዋል። እና በራስ ጊዜ ነው የመጣችው። አላህ ሱብሓነሁ ወተዓላ መጀመሪያችን በሸሃዳ እንዳደረገው መጨረሻችን ደግሞ በኢባዳ አላህ አድርግልሽ። ጫጫታ ላይ እንግዲህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ማሻአላ ማሚ አለ እንኳን ደህና መጣሽ በሏት። ዩቲም ሁላችሁም በሏት። እሺ አሰላሙ አለይኩም ቤት አላህ አክበር አላህ አክበር። እኔ በበኩሌ በጣም ደስ ብሎኛል እህቴ ስለሆንሽ። አልሐምዱሊላህ እንኳን ወደ ዲነል ኢስላም መጣሽ። የመጣሽበት ሃይማኖት ነብያቶች ሰብከውት ኑረውት የሞቱበት ሃይማኖት ነው። አልሐምዱሊላህ ሌላ ምንም አይደለም። እና ዱዓ አድርጊልን። አሁናችን ንጹህ ልጅ ነሽ እና በተለይ ለእኔ ዱዓ አድርጊልን ቀልብ እንዲሰጠኝ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ቤቲ ሰላም አለይኩም። ወአለይኩም ሰላም። ማሻአላህ ማሻአላህ። አላህ ያጽናሽ፣ አላህ ያጽናሽ። ያው እስልምና ማለት